ምዕራፍ 7 ከቁጥር 26 ጀምሮ እስከ 28 26 27 28 3 ቁጥር ነው። በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። እንግዲህ ለኛ የሚያስፈልገን ቅዱስ ነቀፋ የሌለበት ንጹህ ከኃጢአተኞች የተለየና ከሰማያት በላይ የከበረ እንደዚህ ያለ ሊቀ ካህናት ነው። እርሱም እንደ ሌሎቹ ሊቀ ካህናት መጀመሪያ ስለ ራሱ ኃጢአት ከዚያም ስለ ሕዝቡ ኃጢአት በየቀኑ መስዋዕት ማቅረብ አያስፈልገውም። ራሱን በሰጠ ጊዜ ስለ ኃጢአታቸው ለአንዴና ለመጨረሻ ጊዜ መስዋዕት አቅርበዋልና። ሕጉ ደካማ የሆኑትን ሰዎች ሊቀ ካህናት አድርጎ ይሾማልና፣ ከሕግ በኋላ የመጣው መሐላ ግን ለዘላለም ፍጹም የሆነውን ልጅ ሾመዋል። ባለፈው ሳምንት ላይ እስከ ቁጥር 25 ድረስ ያለውን አብረን ተመልክተናል አይደል? ጌታችን ኢየሱስ ክርስቶስ ለዘላለም በሕይወት የሚኖር ማላጃችን ነው የሚለውን አብረን ተመልክተናል። ስለዚህ ዘወትር በሕይወት እየኖረ ስለኛ በእግዚአብሔር ፊት ይማልዳል የሚለውን አብረን ተመልክተናል። ጌታችን ኢየሱስ ክርስቶስ ለሚበልጠው ለተሻለው ለአዲሱ ኪዳን ደግሞ ዋስ ሆኖናል የሚሉትን እነዚህን ሁለት የፍርድ ቤት ቃላት አብረን ባለፉት ሳምንታት ስናይ ቆይተናል። ዛሬ ደግሞ ከቁጥር 26 አካባቢ ጀምሮ ያለችውን ቶሎ ተናግሬ እጨርሳለሁ። ቁጥር 26 ላይ እንግዲህ ለኛ የሚያስፈልገን እንደዚህ ያለ ሊቀ ካህናት ነው ይላል። እንደዚህ አይነት ሊቀ ካህን ነው በቃ የሚያስፈልገን ብሎ የዚህ ደብዳቤ ጸሐፊ የቀደመውን ነገር በሙሉ እየጠቀለለ ፋይናላይዝ እያደረገ እየዘጋ ነው። የዕብራውያን ደብዳቤ አንባቢዎችም ወይንም የዚህ መልእክት ደግሞ አድማጮችም አይ ቲንክ እጃቸውን ታጥበው እየወጡ ነው አይደል? ከዚህ ውስጥ አሁን በቃ ታጥበው እየወጡ ነው። አንቆ የያዛቸው በጣም ወደ ኋላ እየጎተታቸው የነበረው ነገር ሙሉ በሙሉ በሚቻል መንገድ ይሄ ሰው በአዲስ ኪዳን እውነት እያስተማረ ከነበሩበት ነገር እያነሳ ወደ ክርስቶስ እያጣበቃቸው ነው እና አሁንም አለቀቃቸውም። እንግዲህ የሚያስፈልገን አይደል እንደዚህ ያለ ሊቀ ካህናት ነው። መሀል ላይ አለ ቅዱስ ነቀፋ የሌለበት ነው የሚል ግን የመጀመሪያና የመጨረሻውን ቁጥር 26 ላይ ያለውን የመጀመሪያና የመጨረሻውን ቃል ከገጠም ነው እንግዲህ የሚያስፈልገን እንደዚህ ያለ ሊቀ ካህናት ነው ይላል። ምን አይነት? ምክንያቱም የግሪክ ኮንስትራክሽኑ የላይኛውና የመጀመሪያና መጨረሻ ላይ ያለውን አንድ አይነት አድርጎ ገጥሞ ነው የሚጽፈው። ከዛ ምን አይነት የሚል ጥያቄ እንዲጠይቁ አድርጓቸው ነው የሚጽፈው። እንግዲህ የሚያስፈልገን እንደዚህ ያለ ሊቀ ካህናት ነው። አሁን እኔና እናንተ አሁን ቀድመን አንብበን ነው አይደል? አሁን እየተካፈል ያለ ነው። እነሱ አንብበው አይደለም የሚካፈሉት፣ ገና እየተነበበላቸው ነው። እንግዲህ የሚያስፈልገን እንደዚህ ያለ ሊቀ ካህናት ነው ሲል አሁን እኮ ከጥቂት ቀን በፊት እኮ ወደ ላይ ያለውን አጥንተነዋል፣ አንብበነዋል። እኛ ከአንድ ሳምንት በፊት ምናልባት እነሱ ደግሞ ይሄ ሲነበብላቸው ከ2 ደቂቃ በፊት ቁጥር 25ን ቁጥር 24ን ቁጥር 23ን አንብበውታል። ቀጥታ ነው እየተነበበ ያለው። አሁን እንደኛ እየተብራራ ምናምን ላይሆን ይችላል። ቀጥታ ነው የሚነበበው። ደብዳቤው በተነበበ ሰዓት ይገባቸዋል። በተነበበ ሰዓት አንደርስታንድ አድርገውታል። ስለዚህ ደብዳቤው የተነበበ ቀን ገብቷቸዋል። ወደሚቀጥለው ከተማ ሄዷል። እኛንን አሁን ተከታታይ አንድ ዓመት የምንማረው እነሱ አንዴ ነው የሚነበብላቸው። በጣም ካልገባቸው ይደገምላቸዋል። ከዛ ዘዋሪ ስለሆነ ደብዳቤው ሌላ ከተማ መሄድ አለበት። እነሱ ጋር ደግሞ ሌላ የሚጻፍ ነገር ካለ ይጻፍላቸዋል። ከዛ ውጪ አዲስ ኪዳን መጽሐፍ የለም እጃቸው ላይ። ዮሐንስ ወንጌል የላቸውም የዕብራውያን ተደራሲያን። ማቴዎስ ወንጌልን አያውቁትም። ማርቆስ ወንጌል እጃቸው ላይ የለም። ቆላሲያስን፣ ኤፌሶንን፣ ሮሜን፣ ራእይን ምናምን አያውቁም። በዕብራውያን ብቻ ነው ከኛ ጋር አብረው ሰማይ የሚገቡት። አሁን እኛ 27 መጽሐፍ እጃችን ላይ ይዘን እነሱ አንድ መጽሐፍ ይዘው እኩል ስንጠየቅ ማለት ነው። ሰማይ ባይዘ እነሱ ራሱ ይጠይቁናል። አንተ አሁን ማቴዎስ ወንጌል እጅ ላይ አልነበረም ነበር? ታዲያ ማቴዎስ ወንጌል እጅ ላይ ተቀምጦ እኔ በዕብራውያን ብቻ ኖሬ ገና አዲስ ኪዳን ተብሎ ተሰብስቦ አዲስ ኪዳን አልሆነማ። ገና ደብዳቤ ነው። ሌሎቹም ገና እየተጻፉ ነው። ተጽፎ ሁሉ አላለቀም። ገና ኮምፓይልም አልተደረገም። ስለዚህ ሊያገኙ የሚችሉትም አገልጋይ ምናልባት ጳውሎስ፣ በጣም ደግሞ ትንሽ ይሁዲነት ስላለባቸው ደግሞ ጴጥሮስ በጣም እንደው ከዘለለና ምናልባት ምንም እንደመጡ ሪፈረንስ የለንም። ከመጡና አጵሎስ ከመጡ እሱም በጣም ትንሽ ጊዜ ነው የሚያገኟቸው። ግን በዚህ የእውነት ብርሃን ውስጥ በሕይወት ኖረው ሰማይ ደግሞ እናገኛቸዋለን። እግዚአብሔር ይመስገን። እንግዲህ ለኛ የሚያስፈልገን እንዲህ ያለ ሊቀ ካህናት ነው ይልና የመጀመሪያው የሚያስፈልገን ሊቀ ካህን ወይንም የተገባው ሊቀ ካህን ወይንም አሁን የሚነግራቸው የአዲስ ኪዳኑ ሊቀ ካህናት ብሎ
እስካሁን የነበሩ አሉ፣ በአሮን መስመር እስከዛሬ ያነሳናቸው አሉ። እነሱም ሊቀ ካህናት ተደርገው ተሹሞ ያውቃሉ። እኛ ግን የሚያስፈልገን አሁን እንደዚህ ያለ ሊቀ ካህናት ነው። ያኛው ስርዓት አርጅቷል። ያኛውን ስርዓት እግዚአብሔር ከመንገድ አስወጥቶታል። ያኛው ስርዓት አቅም የለውም። ስርዓቱ አቅም ከሌለው ሕጉ ካልቻለ ሊቀ ካህናቱም አቅም የላቸውም። ስለዚህ አሁን የሚያስፈልገን አሁን እኛ ክብር ለኢየሱስ ይሁን እንደዚህ ያለ ሊቀ ካህናት ነው ይላል። ምን አይነት ሲሉት አንደኛ ቅዱስ ንጽጽር ነው ባይዘው ቅዱስ ሲል የብሉይ ኪዳኖቹ እያመጣ ነው። እነሱንም አሁን እንትን ልላቸው አልችልም። በቃ የብሉይ ኪዳኖቹ ኢየሱስ ቅዱስ ነው። ቅዱስ የሚለው የግሪክ ቃል በተለምዶ አዲስ ኪዳን ላይ ሃጊዮስ የሚል የግሪክ ቃል ነው። ቅዱስ የሚል ቃል የምታገኙት ዕብራውያን ላይ ግን የሚጠቀመው ሆሲዮስ የሚል የግሪክ ቃል። አሁን ለብሉይ ኪዳን ካህናትም ቅዱስ የሚለውን ሃጊዮስ ተጠቅመውት ያውቃሉ። ሆሲዮስ የሚለው ቃል አሁን የብሉይ ኪዳን ካህናት ቅድስናቸው ከተነሳ የሚነሳው አለባበሳቸው ነው። የሚለካው አቋቋማቸው ነው። የሚታየው ነገራቸው በሙሉ አውትዋርድ የሆነው ነገር ነው። ደጅ ነው። ሆሲዮስ የሚለው ቃል ግን በጌታ በኢየሱስ ክርስቶስ ክህነት ላይ የዚህ ደብዳቤ ጸሐፊ የሚያስገባው ቅዱስ የሚለው ቃል በውስጡም በውጭም እንከን አልባ ማለት ነው። ኢየሱስ በሁለንተናው ቅዱስ ነው። ቅዱስ ነው ስንል ኢየሱስን ስህተት አልባ ነው። ቅዱስ ነው ስንል ኢየሱስን ኃጢአት የማይሰራ ነው። ቅዱስ ነው ስንል ኢየሱስን ኃጢአት የማያቅ ነው። ቅዱስ ነው ስንል ኢየሱስን ኃጢአትን የማድረግ ቴንደንስ የለውም። ቶትም ዲዛይርም የለም ውስጡ። ቅዱስ ነው ስንል ከድርጊት ብቻ አይደለም፣ ሊያደርግ የሚችልበት ምንም ነገር የለም ውስጡ። ከውስጥ ወደ ውጭ ኢየሱስ ቅዱስ ነው። ስህተት አልባ ነው። ኢየሱስ ኃጢአት አላደረገም ብቻ አይደለም የምንለው፣ የሚያደርግበት ፖቴንሻል የለውም። የእሱ አይነት ቅዱስ ኖሮ አያውቅም። የብሉይ ኪዳን ካህናት ቅዱሳን ናቸው። ከነ ድካማቸው፣ ከነ በደላቸው፣ ከነ ኃጢአታቸው ቅዱሳን ናቸው። ኢየሱስ አንዳች ስህተት፣ አንዳች በደል፣ አንዳች ኃጢአት በሐሳቡ፣ ባረማመዱ፣ በንግግሩ የለበትም። ቅድስናውን ልናብራራው አንችልም። በዚህ መጠን ብቻ ነው ልንናገር የምንችለው። እኔ ሁሌ እዚህ ጋር ስቆም እናገራለሁ፣ ወደፊትም እነግራቸዋለሁ። ባይዘው ኢየሱስ ፍጹም ሰው ሆኖ በምድር ላይ ሲመላለስ አባቱ በሰማይ የኖረበትን አይነት ቅድስና ነው የነበረው። አብ በሰማይ የነበረው ቅድስናን አይነት ኢየሱስ መሬት ላይ ስጋ ለብሶ አካል ይዞ ሲኖር ያ ቅድስና ነበረው። ከአብና ከመንፈስ ቅዱስ ጋር እኩል ቅዱስ ነው። እንደዚህ ያለ ሊቀ ካህናት ነው የሚያስፈልገን። ምን አይነት ቅዱስ ሲላቸው ይገባቸዋል። ሆሲዮስ የሚለውን ቃል ሲጠቀም እንከን አልባ የሆነ ነው የሚያስፈልገን። ለምን? እኔና እናንተን ሙሉ በሙሉ ወደ እግዚአብሔር ቅድስተ ቅዱሳን ወደ ሰማያት በክብሩ ፊት ነው የሚያቆመኝ። የብሉይ ኪዳን ካህናት ሊያቀርቡኝ አይችሉም። ለምን? ብዙ ስህተት አለ ላያቸው ላይ። በድርጊት የለበትም ብትል በምኞት አለው። በምኞት የለውም ብትል ሐሳብ አለ። የለውም ብትል ከአባቱ የወረሰው ኃጢአት አለ። በፍጹም በእግዚአብሔር ጽድቅ ፊት ሊያቆሙኝ አይችሉም። ለምንድነው የማይችሉት? ቅዱስ አይደሉም። ቅድስናቸው በጣም ገደብ አላት። የኢየሱስ አይነት ቅዱስ ኖሮ አያውቅም። የሚጠበቀው ይመጣል ተብሎ የሚጠበቀው የመጨረሻው ሊቀ ካህን ኢየሱስ ነው። ከኢየሱስ ወዲያ ሊቀ ካህን የለም፣ አይኖርም። ጨርሷል፣ አልቋል ስራው። በጣም ነው ምኮራው። ጎናቸው እርሱ ከኢየሱስ ወዲያ ሊቀ ካህን የለም በሉት፣ ንገሩት። ኢየሱስ ጨርሶት ሄዷል በሉት። ስለዚህ የሚጠበቀው ኤክስፔክት የሚደረገው እግዚአብሔር ቀብቶ በትውልዱ በፍጥረቱ መካከል በሰው ልጆች መካከል የላከው ብቸኛው የመጨረሻው መዝጊያው ንጹህ ስህተት አልባው ሊቀ ካህናችን ኢየሱስ ክርስቶስ ብቻ ነው። ክብር ለዘላለም ለስሙ ይሁንለት።
በመጽሐፍ ቅዱሳችን ላይ ለምሳሌ በሐዋርያት ሥራ መጽሐፍ ላይ 2:27 አውጡት እስቲ። ምንድነው የሚለው? ከዛስ the same word ሆሴዮስ ለኢየሱስ ብቻ ነው የሚውለው። ነፍሴን በሲኦል አትተዋትም፣ ቅዱስም መበስበስን ያይ ዘንድ አታደርግም። ነፍሴን በሲኦል አትተዋትም ሲል አሁን ዘማሪው ራሱ ምን እንደገባው አላውቅም። እኔ እዛ መዝሙር 16 ላይ ነው አይደል ያለው? መዝሙር 16 ላይ ነው ያለው ቃሉ። ዘማሪው ዳዊት ነው። እና ነፍሴን በሲኦል አትተዋትም፣ ቅዱስ ደግሞ ሆሴዮስ ኢየሱስን ማለት ነው መበስበስን እንዲህ አታደርገውም። እንደዚህ አይነት ንጹህ፣ እንደዚህ አይነት ክቡር፣ እንደዚህ አይነት ቅዱስ ኖሮ አያውቅም። መበስበስን እንዲህ አታደርገውም፣ አትተወውም፣ ታስነሳዋለህ። ኤክስፔክት የሚደረገው መሲሁ የመጨረሻው ካህን እሱ ነው ብሎ እየሰበከ ነው ጴጥሮስ። የሐዋርያት ሥራ ምዕራፍ 2 ላይ የጴጥሮስ ስብከት ነው። እናንተ የእስራኤል ቤት ሆይ እያለ ነው። መንፈስ ቅዱስ ወርዶበት ነው ጴጥሮስ እየሰበከ ያለው። እነሱ የክህነት አገልግሎቱና ስርዓቱ አላለቀም ሲሉ አልቋል። ከዚህ በኋላ የምትጠብቁት ቅዱስ የለም። የመጨረሻው ፋይናሉ መዝጊያው ኢየሱስ ነው። መዝሙረኛው ንጉሡ ዳዊት በመዝሙር 16:11 ላይ ቅዱስ መበስበስን ያይ ዘንድ በመቃብር እንዲያይ አታደርገው፣ አትተወውም ነው የሚለው ትክክለኛው ቃል። በእርግጥ አታደርገው፣ ታስነሳዋለህ። ማንን? ቅዱስህን። ኢየሱስ የእግዚአብሔር ቅዱስ ነው፣ የኛ አይደለም። የእግዚአብሔር ቅዱስ ነው። አብ ቅዱስ ይለዋል። ቅዱስህን የብቻህ ነው፣ ያንተ ነው፣ ለዘላለም በእርሱ በኩል ብቻ ነው አስታርቃል ያልከው። እሱን መበስበስን እንዴ አታደርግም፣ አትፈቅድም። ለዘላለም ሊቀ ካህን እንዲሆን ሰውነቱ ሳይፈራርስ ታወጣዋለህ። ክብር ለኢየሱስ ለአምላካችን ይሁንለት። እዛው ምዕራፍ 13 ላይ ሂዱ እስቲ። ሐዋርያት ሥራ 13:35 ላይ ስለዚህ በሌላ ስፍራ ቅዱስ መበስበስን እንዲያይ አትፈቅድም ይላል። ይህንን ደግሞ የሰበከው ጳውሎስ ነው። ያንን የሰበከው ጴጥሮስ ነው። ይህንን የሚሰብከው ደግሞ ጳውሎስ ነው። አንድ አይነት ቃል የሚጠቀሙት። ጳውሎስ እየሰበከ ነው። ግጥም አድርጎ ሲሰብክ እንደዛ ልክ በሌላ ስፍራ አሁን ሌላ ሜንሽን ያደረገ መጽሐፍ ቅዱስ ክፍል አለ። እና የጳውሎስ አድማጮች ደግሞ አይሁዳውያን ምናምን አይደሉም። እዛ የሐዋርያት ሥራ ምዕራፍ 13 ላይ አንጾኪያ ቸርች ተባርኮ ከወጣ በኋላ ወደ አሕዛብ እየሄደ እየሰበከ ነውና ሲጣቅስ ደግሞ በሌላ ስፍራ ቅዱስ መበስበስን እንዲያይ አትፈቅድም። ሆሴዮስ ኢየሱስ ለቅድስናው ወደር የሌለው ብቸኛ ሊቀ ካህናታችን ነው። የኢየሱስ አይነት ቅድስና ያለው በአብ ዘንድና በመንፈስ ቅዱስ ዘንድ ብቻ ነው። ኢየሱስ ግን ይሄንን ቅድስና በሊቀ ክህነቱ ይዞታል። በመለኮትነቱ ብቻ ሳይሆን በፍጹም ሰውነቱም ላይ አለ ይሄ ቅድስና። ስለዚህ ምን አይነት ሊቀ ካህን ይገባናል? ቅዱስ። ለምን? ጥላውን ዘላለም በእግዚአብሔር ፊት ነው የሚቆመው። ከዚህ በኋላ ኢየሱስ ይዞት የሚሄደው ትውልድ ለዘላለም በእግዚአብሔር ፊት ነው የሚቆመው። እኔን በእግዚአብሔር ፊት ወክሎ ለመቆም ኢየሱስ የአብ እኩል ቅድስና ሊኖረው ይገባል። እንደዚህ አይነት ሊቀ ካህናት ነው የሚያስፈልጋል። የብሉይ ኪዳኖቹ እነሱም ሊደርሱ አይችሉም እዛ ጋር፣ እኔንም ሊያደርሱኝ አይችሉም። ከኢየሱስ ውጪ ተስፋ የለንም። ቅዱስ። ሁለተኛው ምንድነው የሚለው? ነቀፋ የሌለበት ኢኖሰንት፣ ነቀፋ የሌለበት ነው ኢየሱስ። ንጹህ ነው። አካኮስ የምትል አንድ የግሪክ ቃል ለሚጠቀም ክብር ለእግዚአብሔር ይሁን። ይሄ ምን ማለት ነው? አካኮስ የሚለው ቃል ከየትኛውም ኢቭልና ሃርምፉል ከሆነ ነገር ኢየሱስ ንጹህ ነው። በማንነቱ ኢየሱስ ክፋት የለበትም። ተንኮል አያውቅም። ክፋት ውስጡ የለም። ባይዘው ምንም ቢያረግ ኢቭል አይደለም ኢየሱስ። የትኛውም ሰው የፈለገውን ያህል ጥሩ ይሁን ሳያውቀው የሆነ ቀን አለው ያመልጠዋል።
ይላል። ባይዞ ጠቅ ያደርጋል። ወጋይ ሳላቀው ነው ይላል አለው። ኢየሱስስ አንደኛ ጴጥሮስ ምዕራፍ 2 ነው። ከአፉ ተንኮል አልተገኘበትም። ተንኮል ማለት ባይዘው ኮንስትራክቲቭ ነው። የሚያመልጥ ነገር ብቻ እንዳይመስል የተደራጀ ነው። ተንኮለኛ ባይዘው አታውቀው። ሞኝ ነው ባይዘው ተንኮለኛ የሚመስል። ተንኮለኛ ካገኘው ተንኮለኛ አይደለም ሰውየው። አውት ስማርት ያደርጋል። ተንኮለኛ ዲዛይን አድርጎ ነው የሚመጣው። ጥሩ ያሰበል መስሎ ነው የሚገልህ። ኢየሱስ ተንኮል አልተገኘበትም። ሲሞት በልቡ አይዝትም። ምንም አይነት ኢቪል የሆነ ሃርምፉል የሆነ ቶት የለም። ድርጊት አይደለም የለም። እንትኑ ሰብስታንሱ የለም ውስጡ። እንደዚህ ያለ ሊቀ ካህን ነው የሚያስፈልገን። አግኝተናል። እያጠነ እያለ ተንኮል የለበትም። የብሉይ ኪዳን ካህናት አለባቸው እንጃ፣ ኢየሱስ ግን የለበትም። አሁን እነሱስ እንዳትል እኔ አይመለከተኝም። እኔ ከመስቀል ወዲህ ነኝ፣ የኢየሱስ ነኝ እኔ። ከኢየሱስ ውጭ የሆነ በሙሉ ግን እንደዚህ አይነት እንከን አለው። ኢየሱስስ የለውም፣ ነፃ ነው። ሲያጥን ይዞ ሲገባ፣ ወደ አብ ይዞ ሲገባ አብ እንዲህ ሲያየው ተንኮል የለበትም። አብ እንዲህ ሲያየው ለነሱ ሲል ነው ይላል። ምንም የለበትም። ተንኮል የለበትም ማለት ባይዘው አንተን ለማጥቃት የሚሞክር ማለት ብቻ ሳይሆን ለራሱ አድቫንቴጅ አይዝም። ፉሊ ለኔ ነው። እስቲ አሜን በሏ። ሲገባ ለራሴ አይልም። 100% ለኔ ብቻ ነው የሚገባው። እና አብ እንዲህ ሲያየው ባይዘው ይዞ የገባውን ደም ብቻ እንዳይመስል የሚያየው ያቀረበበትን ልብ ነው የሚያየው። ነፃ ነው። ተንኮል የለበት። አንድ ተገኘ በቃ። ሌላውስ ይቅርታ ተንኮለኛ ነው። አሮን አንተ ወርቅ ሰርቶ አምላክ እግዚአብሔር እንዲህ ነው ከሚል ሰውዬ በላይ አሁን ተንኮል ከየት ይመጣ? ያን የመሰለ ትልቅ ሰው አሮን ሲመጣ ሽታው፣ አሮን ሲመጣ መዓዛው አቤታል። ፊትህ ባይዘው አሮን ከቆመ አይናገልጥም ፊቱ። ሊቀ ካህን እኮ ነው። አትችሎም ባይዘው እግዚአብሔር ነው ኦርዴን ያደረገው። ቀጥሎ እግዚአብሔር ላይ ያስቀምጧል። አትችሎም እንደዚህ በእጁ ባይዘው እንትኑን ጥናውን ምናምን ከያዘ ትሞታለህ። ፊቱ አትቆምም። እሱን የሚያክል ሰውዬ ግን ተገኝቶበታል ተንኮል። ሌዋውያን እግዚአብሔር ተደስቻለሁ ያለው ፊንሐስ የሚሉት ሰው አለበት ተንኮል። ሲገባው አውቆት እንዳይመስል ፈልጎት አይደለም፣ ፍጥረቱ ነው። ኢየሱስስ ኢን ሂዝ ኔቸር ኢቪል የለም። በማንነት በዘላለም ውስጥ አያውቅም። ሲገባ ለራሱ አይገባም፣ ለኔ ነው የሚገባው። አብለዛ ነው በእሱ አሻግሮ እኔን ይጨብጠኛል። ላንተ ሲል ነው ኢየሱስ ምንም የተረፈ የሌለውም በሙሉ ለእናንተ ነው ብሎ ኑ ግቡ ኑ በኢየሱስ ላይ ተሻግሮ እጁን ልኮ እንደዚህ ጠራርጎ ነው የሚያስገባን። ቅዱስ ነው። ቀጥሎስ ምንድነው የሚለው? ነቀፋ የሌለበት የሚለው የታችኛውን ቁጥር ልንገራችሁ አሁን በጣም እንዳልወስድባችሁ ሰዓት። ቁጥር 28 ሕጉ ደካማ የሆኑትን ሰዎች ይመርጣል አለ። እነማን ናቸው እነዛ ሰዎች? እነማን ናቸው እነዛ? ሌዋውያን የብሉይ ኪዳን ካህናትን በሙሉ ሰብስበው እንደዚህ አለ። ሕጉ ምኖችን ይመርጣል? ምን ማለት እንደሆነ ታውቃላችሁ? ትክክለኛ የሚጠቀመው የግሪክ ቃል ወደ ቤተ መቅደስ እንዳይገባ የተከለከለን ሰው ነው የሚመርጠው ነው። የታማሚ ይመርጣሉ። ትክክለኛው ቃል ህመምተኛ፣ መቆም የማይችል አቅም የሌለው ምንም በእግዚአብሔር ፊት ሊሆን የማይችል ሰው ይመርጣል ሕጉ። የችግር ነው እግዚአብሔር ሌዋውያንን ባይዘው ይጠጋያል የሚወራው እንጂ ሕጉ የመረጠው ደካማ ነው ሰብስቦ የመረጠበት። በመሃል ላይ የጸናውስ ልጁን። አሁን ኢየሱስን ነቀፋ የሌለው ሲል የነዛ ስትል እንዳለ ጤነኛ አለ እንዴ ይላል።
እናንብበዋ ከእናንተ ጋር አብሬ ባነበውስ ቁጥር 28 አንብቡልኝ እስቲ። ምንድነው የሚለው? እሺ ደካማ የሚለው ቃል አስቴኒያ ምትል የግሪክ ቃል ለሚጠቀሙ ጻፏት። አስቴኒያ አምሶሪ ለዚህ ቃል በእውነት ህመምተኛ ማለት ነው። ቀጥሎስ ከድካሙ ብዛት መቆም የማይችል ዝለፍለፍ የሚል ሰውዬ ህጉ መርጦ እግዚአብሔር ቤት አመጣ እና እግዚአብሔር ፊት ሊቆም ሲል እግዚአብሔር አልቀበልም ሲል ልጁ መጣ። ነቀፋ የሌለበት ንጹህ እጅግ ቅዱስ አረፍኩ አለ እግዚአብሔር። በቃ መጣልኝ አለው። በሙሉ ዞር ይበሉ አለ። ከዛ በሱ በኩል ከመጡ ይምጡ፣ ካልመጡ አልቀበልም። ሌላ በሱ በኩል ብቻ ነው መቀበለው። ሶስተኛው ምንድነው የሚለው? ነቀፋ የሌለበት ከሚለው ቀጥሎ ምንድነው የሚለው? አንዲፋይልድ አይደል? ንጹህ። ክብር ለእግዚአብሔር ለአምላካችን ይሁን። ንጹህ የሚለው ያልረከሰ የሚያቀርበው ነገር ከማንነቱ ይወጣ ማለት ነው። ዝም ብሎ መስዋዕት አቅርቦ አይደም። ንጹህና ጥሩ ነገር አቅርቦ አይደም። ከማንነቱ ይወጣ ነው መስዋዕቱ። ያልረከሰ ነው። የእግዚአብሔርን ጽድቅ የሚመጥን መስዋዕት የሚያቀርብ እግዚአብሔር ይቀበለዋል። ይሄኛው ለእኔ ነው የሚገባኝ የሚለውን መስዋዕት የሚያቀርብለት እንዲህ ያለ ካህን ይገባናል። አንዲፋይልድ ኢየሱስ ያልረከሰ ነው። የሚያቀርበው ነገር በሙሉ በእግዚአብሔር ቅድስና ፊት በሙላት ይቀርብለታል። የቀደሙትስ ዲፋይልድ ነው። ሙሉ በሙሉ የእግዚአብሔርን ንጽህና አይመጥንም። መስዋዕታቸው አይመጥንም። ሲቀርብለት እግዚአብሔር እንትን የሌለው አላቸው። አዎ የሌለው ነው ያመጡት። የለውም በጉ። አዎ አይኑ በስነ ስርዓት የሚያይ ያልተሰበረ የሰባ በኩር የሆነ እንደዚህ አይነት ሲል ራሱን ይዘውለት ይመጣሉ። እግዚአብሔር ብሏቸው ሲያመጡት አዎ ዲፋይልድ። እሺ አቅርቡት፣ ጽድቄን ግን አይመጥንም። ስለዚህ ሙሉ በሙሉ ወርጄ ይቅር ልል አልችልም። እንዳልቆጣችሁ ግን ልሸፍነው። የዛ በግ ደም አዎ ሊቀድሳችሁ አይችልም። እንዳልቆጣ ግን ይጋርዳችኋል። ኢየሱስ ያቀረበው መስዋዕት ያልረከሰ ነው፣ እጅግ ክቡር ነው። ስለዚህ በእግዚአብሔር ፊት ሸፍኖኝ አይደለም ቀድሶኝ ነው። አይ እግዚአብሔር ተከልየው አይደለም ቀድሶኝ ፊቱ ቆሜ ነው። እግዚአብሔር እኔን ፊት ለፊት ማየት ቻለ። ብሉይ ኪዳን ጋርዶ ደም ነው የሚያዩ ከላይ ከስር ኃጢአተኛው ሰው ያለ ባይዘው ኃጢአተኛው ሊቀድሰው አይችልም፣ ሊሸፍነው ነው የሚችለው። ዲፋይልድ ነው። ኢየሱስስ እጅግ ክቡር እጅግ ንጹህ የሆነ መስዋዕትን ለአብ አቀረበ። አብ መስዋዕቱን ሲቀበለው ከመስዋዕቱ ጋር አብሮ ጥላውን ተቀብሎታል። እንደዚህ ያለ ሊቀ ካህናት ነው የሚያስፈልገን። በእግዚአብሔር ፊት ለዘላለም እኔን ማቆም የሚችል አለበለዚያ አልችልም መቆም። እየፈራው ነው የምኖረው። የሆነ ቀን ደሟ ዞር ያለች ቀን ቢገለኝስ ነው የሚለው። አሁን ኢየሱስ ያቀረበው መስዋዕት ከላይ አይደለም የሚሸፍነኝ፣ ከውስጥ ነው የሚቀድሰኝ። እግዚአብሔር የሚቀበለው ሰውዬ ያደርገኛል። እኔን ሊቀ ካህናችን ይሄ ነው። ከዚህ ከኢየሱስ ውጪ ማንም ኢየሱስ ያቀረበውን አይነት ንጹህ መስዋዕት ማቅረብ አይችልም። ማንም ሰው የሆነ በሙሉ ዲፋይልድ ነው። አይቻልም። የረከሰ ነገር አለው። እግዚአብሔር በሙላ ሊቀበለው አይችልም። ማንም ሊሆን ይችላል። ባይዘወይ እግዚአብሔር ቅዱስ ቢያገኝ እንከን የሌለው ቢያገኝ ያልረከሰ ቢያገኝ ኢየሱስን አይልከውም። ኢየሱስን የላከው
የሰው ዘር የተባለ በሙሉ ይህንን ቅድስና የለውም። ደግሞ የሆነን ከናለበት ቀጥሎ የረከሰ ነው። ማንም ከኢየሱስ ውጪ ይሄንን ኳሊፋይ ሊያደርግ የሚችል የለም። ስለዚህ ነው እግዚአብሔር ይሄንን የሚመጥን ላከ። እኛም ቆመን እንደዚህ ያለው ሊቀ ካህን ይገባናል አለ። ሌላው በሙሉ ከመስመር ወጥቷል። ኢየሱስ ብቻ በእግዚአብሔር ፊት ይሄንን መጥኖ ቀርቧል። ሌላ ቢኖር ኢየሱስ አይመጣም። ስለሌለ ነው፣ ደሞም ስለማይኖርም ነው። በሂውማን ሬስ ኢየሱስ ብቸኛ ነው። የታሪክ መካከል ነው ኢየሱስ። ወደዛም ወደዚህም ኢየሱስ ነው መሃል። ብሉይ ኪዳን ያሉትም ያዩታል፣ እኛም እሱን ነው የምናየው። የለም ሌላ የሚታይ። ሌላው በሙሉ የኔ አይነት ነው። አሜን በሏ። በስም ልዘረዝሯቸው ትችላላችሁ። ይሄ ቸርች ስለሆነ እኔ አላነሳም ከኢየሱስ ውጪ። በስም ብዘረዝሯቸው ማንኛውም መጽሐፍ ቅዱስ ላይ ያለ ማንኛውም ካህን፣ ሊቀ ካህን፣ ንጉሥ፣ ቅዱስ የተባለ ያገለገለ በእግዚአብሔር ፊት የቆመ ያጠነ መንፈሳዊ የተባለ በሙሉ አሉበት እነዚህ እንከኖች። ኢየሱስ ሁሉንም ኢን አብሶሉት ሴንስ ነው የፈጸማቸው። ቅዱስ ሲሆን ፓርሻል አይደለም፣ ፍጹም ቅዱስ ነው። የሆነ ሰው የቅዱስ ከሆነ በንጽጽር ነው፣ ከንትና የተሻለ ነው። ኃጢአት የማይሰራ አይደለም፣ ብዙ የማይሰራ ነው። እንትና በጣም ቅዱስ ናት፣ አዎ ከንትና ነው የምትሻለው። አሜን ነው። የመጨረሻው ምንድነው የሚለው? ከኃጢአተኞች የተለየ። ምን ማለት ነው? ከኃጢአተኞች የተለየ ማለት ከኃጢአተኞች የተለየ ማለት እንዴ ኢየሱስ የኃጢአተኞች ወዳጅ አይደለም እንዴ? የኃጢአተኞችና የቀራጮች ጓደኛ አይደል ያሉት ፈሪሳውያን? ለምንድን የማይቀበሉት? አንዱ ፈሪሳውያን ኢየሱስን ከኃጢአተኞች ጋር ነው የሚበላው። ከኃጢአተኞች የተለየ። እኛ ኃጢአተኞች አይደለንም እንዴ? ነበርን። አሁን አይደለም፣ ነበርን። አሁንማ ቀድሶናል። አሜን በሉ። ካለ በኋላ ጠራለሁ። ነፃ ነን። ኃጢአት አንሰራም ማለት አይደለም ትርጉሙ። ኃጢአተኝነትን ገሎታል ከላያችን ላይ። ደክመ ልታረግ ትችላለህ፣ ግን ገሎታል። ከኃጢአተኞች የተለየ ማለት ትርጉሙ ፐርማነንትሊ ሰማይ ሪዛይድ ያደረገ ማለት ነው። ከኃጢአተኛ የተለየ ማለት ከኃጢአተኛ የማይውል ማለት ሳይሆን ሄዶ እዛ ፐርማነንትሊ የሚኖር ማለት ነው። እዚህ የለም ማለት ነው እንጂ ኃጢአተኛ ወዳጅ አያረግም ማለት አይደለም። ከኃጢአተኛ ጋር ቢውልስ ኢየሱስ ኮንታክቱ ዊዛውት ኮንታሚኔሽን ነው። ከቀራጭ ጋር እየዋለ አይጋባበትም። ከኃጢአተኛ ጋር እየዋለ አይተላለፍበትም። ኃጢአት ኮንታክቱ ዊዛውት ኮንታሚኔት አታረገውም። ኢየሱስን ነክተህ አታረክሰውም። ከነካው ይቀድሳል። ከአንተ የማርከስ አቅም የሱ የመቀደስ አቅም ይበልጣል። ከኮንታሚኔሽን ውጪ ነው። አንተን እርስ በርስ ስትነካካ የምትረክሰው። ኢየሱስን በሆነ አጋጣሚ ከነካው ያቺ የሰማርያ ከተማዋ ሴት እንደሱ አይደል የሆነችው? 5 ባል ያላት ስንት ጉድ እኮ ነው ያላት። ነካቸዋ፣ አራገፈላት። ከተማ ይዛ መጣች። ቀድሶኛል ኑ ተቀደሱ ብላ ደም ይፈሳት ሴት ማን ነው የሚነካት? ማንም አይነካትም። እውነታቸውን ነው። እንኳን አልነኳት አይቀዱሳትም፣ አይረክሳሉ ቢነኳት። መጣ ነክታ ማታረክሰው የሚቀድሳት ነካችሁ ይላል። ነካችሁ ነው የሚለው። ጌታዬ ቀድሰኝ አይደል፣ ነካችሁ ነው የሚለው። እንደማይረክስ ገብቷታል። ባይዘው ለዛ ነው የቀደሳት። ኮንታክቱ ዊዛውት ኮንታሚኔሽን ነው። ባይዘው የቅድስናው ጉልበት እኮ ነው የማይበረዘው። ጉልበቱ እኮ የሚዳሰስ ነው ቅድስናው። ኢየሱስ የሚነገር እንዳይመስል ተናቀዋል። እንደዚህ አካል አለው ቅድስናው። እንደ ፐርሰን ነው የሚራመደው ጽድቁ። እና አጠገብ ሲመጣው ኢንፍሉዌንስ ያደርጋል። ዋጥ ነው የሚያደርግህ። ሲጠቀልል ኃጢአተኝነትን ነቅሎ ነው የሚጥለው ከላይ ላይ። ኃጢአት የማይሰራ ብቻ አይደለም የሚያደርገው፣ ፖቴንሻሉን ይገለዋል ከውስጥ። ተጠግተን ነው የቀደሰን። ነክተን እኮ ነው። እኛም እኮ እንደ አሁን እኮ ቸርች እኮ ስንቆይ እኮ ነው እኮ በእውነት አጸለያችን ጥሩ የሆነው እንጂ
እንደ አዲስ ክርስቲያን እኮ ሲጸልይ እኮ ዝርክርክ እኮ ነው የሚለው። በዚህ ልኩ እሱ ነው። እንደ ጸሎት ስንቀንስ በስለን አይደለም፣ እየሞትን ነው። ዝርክርክ ብለን እግሩ ስራ ላይ ምን ይዘው ሄደን አባ ደክም ያለው አቅቶኛል ልሞት ነው ብለን እኮ እንዲህ እኮ ነው የምንይዘው። የእኔ ድካም አይጋባበትም። ብርታት አካፍሎኝ ጸጋ ጨምሮልኝ እማይሰራውኝ እወጣለሁ። ስሙ ለዘላለም የተባረከ ይሁን። ስለዚህ ከኃጢአተኞች የተለየ የሚለው ቃል ትክክለኛ ቃሉ ፐርማነንትሊ በቋሚነት ለዘላለም ስራውን ጨርሶ ሰማይ የሚኖር ማለት ነው። ኃጢአተኛ የማይወድ ኃጢአተኛ የማይነካ ኃጢአተኛ የማያገኝ ማለት አይደለም። ትርጉሙ መሄዱን የሚያመለክት ቃል ነው። ሄዷል። መቼ? ስራ ጨርሶ ክህነቱን ጨርሶ ደሙን ይዞ ፐርማነንትሊ ገብቷል። ኢየሱስ ብቅ ጥልቅ እያለ በየዓመቱ አይታይልኝም፣ ለዘላለም ይታያል። ፐርማነንትሊ ኢየሱስ በሰማይ ለዘላለም ይኖራል ማለት ለዘላለም ስለኔ ይታያል። እግዚአብሔር የሆነ ቀን እልፍ ብሎ አያየኝም። በልጁ በኩል ፐርማነንትሊ ኢየሱስ ሰማይ ነዋሪ ነው። በክህነት ከኃጢአተኞች የተለየ የሚለው ትክክለኛ ቃል ሄዶ አለ። በቃ በቋሚነት እዛ ነው። በዚህ ሲመጣም ይዞ ሊሄድ ነው የሚመጣው እና ከኃጢአተኞች የተለየ የሚለው ቃል እዛ በቋሚነት እዛ ነዋሪ ነው ማለት ነው ትርጉሙ። እና ምን ማለት ነው? ሌላው ትርጉሙ ስለኔ በቋሚነት ይታያል ማለት ነው። ሌላው ትርጉሙ ምን ማለት ነው? አንተ እዚህ ጊዜያዊ ነው፣ ፐርማነንትሊ እዛ ነው የምንኖረው። ለጊዜው እዚህ ተቀምጣ በቋሚነት ከሚኖር ሰው ጋር ትጣላ። አንተ በቋሚነት ሰማይ ነው የምትሄደው። አሜን በሏ። አሁን በቋሚነት መሬት ላይ ያሉ ሰዎች አሉ። በቋሚነት የሚታገሉ የሚለፉ የሚሰቃዩ ምን የሚሉ ይገሉሃል። ባይዘው የሆነ ነገር ብታልፍ አንተስ በጣም ከመጡ እንደ ይስሐቅ ትተህ እየሄድክ አፍተሮል የመሬቱ ምንጭም አንተ እጅ ላይ ነው ያለው። እየሄደ ሲቆፍር ይፈልቅ ነበር ነው የሚል። ምድረ በዳ ነው፣ ምንም ምንጭ የለውም፣ እጁ ላይ ነው ያለው ምንጩ። መሬት ላይ ምንም ምንጭ አለ? ደረቅ ነው መሬቱ፣ የታወቀ ነው። ድሮ መንጭቶ አያውቅም። ሰውየው ሲነካው ነው የሚወጣው። ስለዚህ እጁ ላይ ነው። ኪዳን እኮ ነው። ይኸውላችሁ አሜን የሚል ጠፍ። ክብር ለኢየሱስ ይሁን። ግን ትተህ መሄድ ነው፣ ትተህ መሄድ ነው። ምንም ይቅርብህ እና ሕያጅ ነኝ። ሕያጅ ያስታውቅ የለ እንዴ? ሕያጅ እኮ ያስታውቃል። ሕያጅ ያስታውቃል። ምን ብትሰድበው፣ ብታሞግሰው፣ ብታጨበጭብለት፣ ብትረግመው ኖ ነው የሚልህ። አልቆይ ምን ነው መታገስ አቃተው ለሄድ ነው። ኢየሱስ ጌታ ነው። የፈለገችውን ታርገን ዓለም ምን ሆና ነው እያልን ነው የምንኖረው። እኔ ልሄድ ነው። አብሮ የሚቆዩትን እዚህ ቤተሰቧን ትሳደብ እንጂ አገሬ በሰማይ ነው። ከላይ የሚወርደውን መሲህ እንጠባበቀዋለን። ፐርማነንትሊ ስለኔ ይታያል። እኔንም በቋሚነት ይዞኝ ይሄዳል። ክብር ለስሙ ይሁን። የመጨረሻው ምንድነው የሚለው? ከዛስ በሰማያት ምን ያለ ነው? እንደውም በሰማያት አይደለም የሚለው። ምንድነው የሚለው ቃሉ? ከሰማያት በላይ የከበረ ከሰማያት በላይ አልናገረውም። እሱ የከበረ የሚለው ልንገራችሁ። የከበረ ማለት እግዚአብሔር ኢየሱስን ግሎሪፋይ አድርጎታል። ኤግዛልት አድርጎታል። ከምን በላይ? ከምንም ነገር በላይ ኢየሱስ ከፍ ብሏል። የት ድረስ ነው የከበረው? የመጨረሻውን ክብር ነው ኢየሱስ የከበረው። ከሰማያት በላይ ማለት አልቲሜትሊ እግዚአብሔር ኢየሱስን በእግዚአብሔር መንግስት ያለ የመጨረሻ ክብር ኢየሱስ ላይ ነው ያለው። ከኢየሱስ በላይ ክብር የለም። የመጨረሻ እግዚአብሔር አንጠፈጠፈ ያለውን በሙሉ ጨረሰ። አብ አክብሮ በቃ ማክበር ጨረስኳል። ኢየሱስ ከብሮ ክብር አለቀ። እኛ የምንከብረው በአዲስ ክብር አይደለም፣ እሱ በከበረበት አዲስ ክብር የለም። ኢየሱስ ይኸውላችሁ ስራውንም ጨርሷል፣ ክብሩንም ጨርሶታል። እግዚአብሔር አልሳሳም ለልጁ። ሲዋረድ ያለ ልክ ስለተዋረደ ሲያከብረውም ያለ ልክ ነው ያከበረው። አይብራራም። ንጉሥ ያከብረው ዘንድ ለወደደውን የመርዶክዮስ ባይዘው ተሽሯል በኢየሱስ። እስቲ አሜን በሏ።
ባይዘው የከበረ የምትለው የመጨረሻው ቃል ከሰማያት በላይ ነው የከበረ የሚለው። ከሰማያት በላይ የሚለው ኢትስ አን ኦርደር ሰማይ ሃይራርኪ አለ። ሰማይ በጣም ባይዘው የመላእክት መዋቅር አለ፣ የተለያዩ ፍጡራን መዋቅር አለ፣ በጣም ብዙ አይነት መዋቅር አለ። ሰማይ ከሁሉ በላይ እግሩ ሲረግጥ ውቅያኖስ የሚያደርቅ መልአክ አለ። ኢየሱስን ድፍት ነው የሚለው። የመጨረሻ ክብር ኢየሱስ ከብሯል። አብ በከበረበት መጠን ኢየሱስ ከብሯል። መንፈስ ቅዱስ በላቀበት መጠን ኢየሱስ ልቋል። ከአብ በላይ ክብር የለም፣ ከመንፈስ ቅዱስ በላይ ክብር የለም። ኢየሱስ አልቲሜትሊ ያንን ክብር ሼር አድርጎታል። በዙፋኑ ላይ ለተቀመጠውና ለበጉ የሚል ቃል አንብባችኋል። ስራውን ሼር አድርገው ማለት ነው። አብን እኩል ሆነ ማለት ነው። አባው የመጨረሻውን ክብር ኢየሱስ ባይዘው አዲስ ክብር ውስጥ አይደለም የገባው አይደል? ድሮ የመጨረሻ የከበረ ነው። ለኔ ነው የተዋረደው። ዓለም ሳይፈጠር በፊት በነበረው ክብር በአንተ ዘንድ ባለው ክብሬ አክብረኝ ያለው ባይዘው ዓለም ሳይፈጠር በፊት በአንተ ዘንድ በነበረው ዝም ብሎ ቮይድ ባዶ ቦታ አይደለም። ትቼው ነው የመጣሁት። የትኛውን? ዓለም ሳይፈጠር በፊት የነበረኝን እና ወደዛ መልሰኝ ሲለው አብ አክብሬዋለሁ፣ አከብረዋለሁ። አብ አከበረው። ሂስ ፌዝፉል። ኢየሱስ ጨርሶ እንደዚህ ያለ ሊቀ ካህናት ይገባናል። በቃ ይገባናል። ክብር ለኢየሱስ ይሁን። ሃሌሉያ። አንድ ቃል ልንገራችሁና ልጨርስ። የመጨረሻ ቃል ቁጥር 28 መዝጊያው ላይ ምንድነው የሚለው? ልጁ ሾሟል የምትለው ቃል ቴሌዮስ የምትል አንድ ግሪክ ቃል ነው የሚጠቀመው። ሜድ ፐርፌክት ማለት ነው። ምን ማለት መሰላችሁ? ትርጉሙ ምን ማለት መሰላችሁ? ምዕራፍ 7 በቃ አልመለስም። ቴሌዮስ ማለት መቶ ኢትስ አን ኢንድ ዘጋ አብ ኢየሱስ ጋር ኢትስ አን ኢንድ ዲማርኬሽን። ከዚህ ወዲያ አልፈልግም። ኢትስ አን ኢንድ አለቀ ማለት ነው። ሾሟል ማለት ባይዘ ኦርዴን አድርጓል ማለት አይደለም፣ ጨርሷል። ልጁን አደረገና ዘጋው እግዚአብሔር ባይዘ ከደጅ። ከዚህ በኋላ ሲሆን አልፈልግም። ማንም ሰው ከመጣ ልጄን ሊያቃልልብኝ ነው፣ የረካውበትን ሊያረክስብኝ ነው። ኢየሱስን ይሄንን የሚተካ የሚተካከል ተከሻ ሊለካከው የሚሞክረው ኢትስ አን ኢንድ። ይሄንን ያለው ኢየሱስ አይደለም፣ አብ ነው ያለው። ተቀባዩ በቃኝ አለ። የተሻለ ቢመጣ አይመጣም፣ የመጨረሻ ነው። በዚህ መጠን ማንም እንደማይመጣ እኔ ያውቃለሁ አለ አብ። ኢየሱስ ጨርሶ ጮክ ብሎ እስቲ ኢየሱስ ጨርሶታል ብሎ እስቲ